ጥፋት ይፋ ሲደረግ በዚህ ልክ ላጠፋው ጥፋት ተገቢውን ቅጣት ሲያገኝ በዚህ ልክ የተቀየርሽው ለምንድን ነው? ማን ነው በዚህ ልክ እንደዚህ ልትሆኝ የቻልሽው ለምንድን ነው እንዴ? አንቺ እኮ ከእውነት ጎን እኮ ነው መቆም ያለብሽ ቡዜ። እውነት የትም ብገባኔ ከእውነት ጎን ነኝ። ከእውነት ጎን ማትቆሙትማ እናንተ ናችሁ። እንደ እንትን የምትዋልሉት ያላችሁ እናንተ ናችሁ። ራሳችሁን አቋማችሁን አስተካክሉ። ልጅቷን በስነ ስርዓት መንገድ እንድትሄድ ምከሯት። አሁን ተቆርቁረህ መሰለኝ እኔ ግን የጠራኸኝ አይደል? አዎ ተቆርቁረህ በቃ ተቆርቁረህ ከሆነ ተቆርቁሮ ነው ማናት ያብርሸት ማነበረ ስማ ቡዜ ተቆርቁሮ ነው ለዚች እንትን ላለችው ሴትዮ ማለት ነው። እያበዳችሁ ነው እንዴ ትላላችሁ። አንዳንድ ሰዎችም አላችሁ ሩታ ጀግና። አይ የእናንተ ጀግና ቆይ ክብር የላትም እንዴ? እኔ ጥያቄ የእናንተ ጀግና ክብር የላትም? ክብር የላትም ወይ? ጀግና ማን እንደሆነማ እናውቃለን። ጀግና የምትሉትን ሰው አታውቁም እኮ ማለት ብታውቁ ጀግና እኚ ምናምን አትሉም። ትላንትና ከአብርሃም እንግዲህ ከሄርሜላ ጋራ ቆይ ቪዲዮን አስገባላችኋለሁ። እንደዛ ሩታ ከስ እውነት ለመናገር ማለት ነው ይሄን ቃል ስንቴ ደግሜ ልንገራችሁ። አብርሽ ኢንስታግራም ላይ ፖስት አድርጓት አያውቅም፣ ቲክቶክ ላይ ፖስት አድርጓት አያውቅም ምናምን ነገር ኦኬ፣ ስንት ጊዜው ማለት ነው። ግን ሄርሜላስ የሚወድሽ ባልሽ ራሱ ማለት ነው ፎቶሽን ፖስት የማያደርግ ከሆነ ስቶሪ የማያደርግሽ ከሆነ ምናምን አይወድሽም ሀቢቴ አይወድሽም። ምክንያቱም አንቺ የቤት ውስጥ ሰራተኛ ነሽ። ይሄ የኔ አስተሳሰብ ነው። የሁሉም ሰው አስተሳሰብ አንድ አይደለም። ግን አንዳንድ ሰው ፖስት ላይወድ ይችላል። እኔ አሁን ለምሳሌ እኔ ወደፊት የማገባ ባለ ሁሌ በቃ ስቶሪ እያደረገ የኔ ንግስት፣ የኔ ፍቅር፣ የኔ ምናምን ቢለኝ ደስ ይለኛል። ገባችሁ? አንዳንድ ሰው ላይወድ ይችላል። ግን ሩታ ደግሞ የሶሻል ሚዲያ ሰው ናት። ቢፖስታት የኔ ንግስት፣ የኔ ምናምን፣ የኔ ኩዊን ቢላት ኦፍ ኮርስ ደስ ይላታል። ግን አብርሃም አልጓት አያውቅም ስንት ጊዜ። እንደውም ያኔ ስትወልድ ጊዜ አይ ቲንክ ቲክቶክ ላይ ፖስቶታል። ብዙ ሰው አይቶለታል፣ ፎሎ አግኝቶበታል። በቃ ዳስት ከዛ ያለፈ ነገር የለሽም ሩታ። እኔ እኮ ግርም ያለኝ ማለት ነው ጋይስ፣ መጀመሪያ እኮ ልሽ አንቺ ራስሽ አይደል እንዴ ሩታ? መጀመሪያ እኮ ሄርሜላ አብርሃምን አልወደደችም፣ ለጓደኝነት ነበረ ወደ ሄርሜላና አብርሃም የተዋወቁት። አንቺ ራስሽ እኮ ነሽ የኔ ቆንጆ ይሄ ነገር ገፋፍተሽ ወደዛ ያስገባሽው አብርሃምን። እንፋታልሹ በስንት መከራ በቃ እሺ ያለ ፈታሽ። ፍርማው ተቀደደ። ያው ትላየን ማለት ነው። ራሳችሁ አምጥታችሁ ስላሳያችሁ ነው የምናወራ። እናንተ ብትደብቁ እኮ እኛም አናወራም። እኔ ስናቃችኋለን የትም እንትን አንልም። ገባችሁ? ያየነውን እንናገራለን ነው፣ የሰማነውን እንናገራለን፣ ያየነውን እንመሰክራለን እንደሚል ወንጌላችን። እኛም ያየነውን እንናገራለን። ማን ነው የሰማነውን እንናገራለን፣ ያየነውን እንመሰክራለን። እራስሽ ነው ፍርሚያውን ካልቀደድክልኝ ስትይ ረስት የነበረው። እኔ እኮ በጣም የሚገርመኝ ማለት ነው ጋይስ፣ የእውነት የመጣችሁበትም ለምን ትረሳላችሁ? ለምን እውነት ሩታ ይሄንን ነገር እዚህ እንዲደርስ ያደረግሽው አንቺ ነሽ። ትላንትና አንቺ ለአብርሃምን ለማግኘት የከፈልሽው ዋጋ ለምን ትረሻለሽ? አንዳንድ ሰው ሀብታም ስትሆኑ በቃ ብር ስታገኙ የእውነት ሴት ብቻም አይደለም ወንድም ማለት ነው አንዳንዴ እንዴት እንደምትይዙት ምናምን አታውቁትም። ያኔ ሳይኖራችሁ ይሻላል ነው የሚመስለኝ። እውነት ይሄ ዛሬ ያላችሁት ነገር አይቆይም። እውነት ለመናገር ገባችሁ? አሁን ወይ እናንተ በቃ ትዳራችሁን አሁን በስነ ስርዓቱ ተነጋግራችሁ ቁጭ ብላችሁ ትዳራችሁን እንደ ትዳር እንዲቀጥል አታደርጉትም። እሱን ደግሞ አስረግጬ ነው የምነግራችሁ። ኦኬ ለምን እዚች ጋር ያለችው ልጅ አብርሃምም የሚወዳት ቪዲዮ ላስገባላችሁ መመልከት ትችላላችሁ። የማይወዳት ሴት ጋር እንዴት እንደዚህ አይነት ቪዲዮ ይሰራል ወይ አንድ ወንድ? ልትነግሩኝ ትችላላችሁ እናንተ። እኔ ኮሜንት ስር የምጣችሁ የአብርሃም በግ ምናምን የምትሉ ሰዎች ወይን እንት ወላሂን ወይን ታሉ ሹፉ ያኔ ሄደ ቪዲዮ ሹ እኔ ይቅርታ አድርጉልኝ። እኔ ይኸውላችሁ
እኔ አሁን ለምሳሌ እኔ ራሴ ላይ ሲደረግ የማልወደው ነገር ሰው ላይ አላደርግም በፍጹም። ምክንያቱም አንቺ አሁን ለምሳሌ እኔ ማለት እንዴት ብዬ ልንገራችሁ፣ የሆነ ሰው ማለት ነው ሚስቱ ፊልም እንኳን ሲሰራ ሰዎች እንደሚቀኑ ነው የምንሰማ። በእንደዚህ አይነት መልኩ ደግሞ እንግዲህ ፊልም ብዙ ሰው ቁጭ ብሎ ምናምን ነው የሚቀርጸው ምናምን እና ይሄ ደግሞ ፊልም አይደለም እንግዲህ እንደምናየው ከሆነ እንዴት ታዲያ ይሄ ምንድን ነው? አሁን ያስገባውላችሁ ቪዲዮ ማለት ነው አብርሃም ሄርሜላን አይወዳት ምናምን ብላችሁ በቃ ትናገራላችሁ። አብርሃም እና ሩታ አይለያዩ። እኛ ሰይጣን አይደለንም ይለያዩ ብለን፣ ግን አብርሃም ሌላ ፍቅር ጀምሯል ነው። ኦኬ ሌላ ሴት ጋር ፍቅር ጀምሯል ነው። ገባችሁ? እንጂ መጀመሪያ ባይለያዩ እንደዚህ አይነት ነገር ባይፈጠር ምናምን እኛም ደስ ከሚለን ሰዎች መሃል አንዱ ነን። በስነ ስርዓት ፍቅራቸውን ቢያስቀጥሉ እኛም ደስ ነበር የሚልን፣ ቤተሰብም እንደዚህ አይነት ነገር ለማለት አይደፍርም ነበር። እና ያዳምጪ ቡዜ ምን እንዳለች ማለት ነው። እና ያዳምጪ አዳሜ ጆሮሽን ክፍትሽ አዳምጪ ሩታና አብርሃም አይለያዩ ምናምን ብለሽ የምትቀባጥር እና ያዳምጪ ከላስ ቤተሰብ ራሱ ሩታ አይፈልጋትም ከዚህ በኋላ። እቺ ለትዳር አትሆንም ሩታ ተብላ አስረግጦ ተነገረዋል። ነይ አዳምጪ፣ ቁጭ ብለሽ አዳምጪ። ነይ ጆሮሽን ክፈች ጆሮሽን። ከእንግዲህ ከህይወቱ እሷ እንድትወጣ ነው የምፈልገው። በቃ የራሷን ህይወት እንድትኖር ነው የምፈልገው። እሱም የራሱን ህይወት ይኑር። በእሷ ብዙ ተባል። ወንድምሽ ላይ ይህን ያህል ሲመጣ ቡዜ big love and big respect, I swear big love and big respect because ወንድምሽን ተረድተሽ ከወንድምሽ ጋር ስለቆምሽ እናመሰግንሻለን። እኛ የአብርሃም ወዳጆች፣ እኔ አብርሃምን ብቆጣው ምን ብናገርም እኔ ከአብርሃም ጎን ነኝ። ምክንያቱም አብርሃም የዋህ ሰውን የሚረዳ ሰው ነው። ኦኬ እንደ ሰው ያጠፋል ምናምን ወንድ ነው ምናምን ይሄ እንደዛ ሄዶ መመለጣጠፉ ልክ ነው እያልኩ አይደለም፣ ልክ አይደለም። ትላንትና እሷ ስትስመው በጥፊ ማለት ነበረበት። አዎ በጥፊ ማለት ነበረበት፣ ወይ ደግሞ ስነ ስርዓትሽን ያዥ ብሎ ወደዛ ሂጂ ማለት ነበረበት። አዎ እኔ አሁን ለምሳሌ የማልፈልገው ሰው ሲላላጥብሽ እዛ ነው የምለው። አይስዌርቱ ጋር እኔ እኮ ሰዎች ከቤት ከሌሉ ማለት ነው ጋይስ ማንም አይችልኝም፣ ማንም ማለት ነው። እና እዛው ነው ብለው እና እሱም እንደዛ ማለት ነበረበት። ገባችሁ? እሱ ጥፋት አለበት። ጥፋት አለበት። አዎ ጥፋት አለበት፣ ግን ይስተካከላል። ተስፋ እናደርጋለን። አዲስ ነገር ይኖራል ብለን ተስፋ እናደርጋለን። ቤተሰብ በኋላ በኢትዮጵያ ከሌሊቱ 6 ሰዓት ላይ አዲስ ነገር ይዤላችሁ እመጣለሁ። እስከዛ ደግሞ ይሄንን ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉኝ ፕሊዝ። ወዳችሁ ወደፊት በጣም ብዙ ነገር ከኔ ታያላችሁ፣ ታያላችሁ ቤተሰብ አደርጋለሁ። ከዚህ የበለጠ በጣም ብዙ ነገር የመስራት ፕላን አለኝ እኔ። ኦኬ እና ቪዲዮውን እስከጨረሻ ድረስ እዩ። ገና ነው አልጨረስኩም፣ ገና ነው። የትም እንዳትሄዱ። እግዚአብሔርን ይቅርታ። ሰላም እግዚአብሔር ለእናንተ ይሁን። ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ ሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። እግዚአብሔር አምላክ ሰላሙን ያወርድልን። ክፉ መስማት አንፈልግም። እግዚአብሔር የጦርነት በቃችሁ ይበለን። መስማትም ምናምን አንፈልግም። በቃ እና ሰላማችሁ ይብዛልኝ። ይቅርታ ሰላምታዬን ስላቆየው ስላዘገየው ማለት ነው። ተናድጄ እኮ ነው። ንዴት አልችልም። የእውነት አልጨረስኩኝም። እና እንደዛ ነው ቤተሰቦቼ። ግን አብርሃምን እንመክረዋለን ይመለሳል ብዬ ተስፋ አደርጋለሁ። እንግዲህ በቃ የልጅቷ ፍቅርም አልጨረስኩም ብሎ ካለ ከዚች ጋር ያለችውን ቆንጆዋን ልጅ ሄርሜላ አክባሪውን ማለት ነው የምትወዳት የምታፈቅረው ያቺ ቆንጅዬዋ ልጅ እዚህ በደንብ ነግሯት
ቢሄድም ምንም ማድረግ አንችልም አይደለም ቤተሰብ አናስር የሰው ልጅ ነፃ ፈቃድ አለው አናስገድድም ብንወደውም በግድ ከሄርሜላ ጋር ሆነ አንለውም ግን እንደ እኛ እኔ ያኔ ራሴን እንዴት ነው የምቆጥረው መሰላችሁ የአብርሃም ጠበቃ ብዬ ራሴን ስያለሁ በነገራችን ላይ ካላወቃችሁ እንድታውቁ ማለት ነው ጠበቃው ነኝ ነገር ግን እንግዲህ በህጋችን መሰረት የሆነ ሰው አልፈልግም ካለ እናስገድድም ነፃ ፈቃድ አለው የሰው ልጅ ኦኬ ምንም ጠበቃ የአብርሃም ጠበቃ በሆነም ማለት ነው የባችሁ ቤተሰቦቼ ተረድታችሁኛል ያስባለሁ ነው እናንተ አይደለም እናንተ ክብር ማትፈልጉ ክብር የሌላችሁ እናንተ አይደለም እኔ የአብርሃም ወዳጆች እኔ የሄርሜላ እና ማለት ነው ቤተሰብ አሁንም ማስረግጬ ልንገራችሁ ተመልሼ የኔ ውዶች የኔ ፍቅሮች የምትወዱኝ አብርሃምን የምትወዱ ሄርሜላን የምትወዱ የእንደኔ ቅን ልብ ያላችሁ ለእውነት የምትቆሙ ሁላችሁም ላይክ ኮሜንት ሼር ሰብስክራይብ እንድታደርጉኝ እፈልጋለሁ አመሰግናለሁ ሰብስክራይብ ላይክ ለምታደርጉኝ ቢግ ላቭ ኤንድ ቢግ ሪስፔክት ጋድ ብሌስ ዩ ኦኬ አዎ ቤተሰቦቼ የኔ ውዶች ማለት ነው እና ወደ ወሬው ስመለስ ማለት ነው እውነት ለመናገር እኔ ማለት ነው እኔ አንቺ ሴጣን ነሽ እንዴ ጋይስ እስቲ ኢትዮጵያ ውስጥ ሰው ማንኛውም ኢትዮጵያ ውስጥ አይደለም የሆነ ወንድ ማለት ነው አይደለም እንደዚህ ያው ያስገባሁላችሁ ቪዲዮ አይታችኋል ግዴታ ምንም ደጋግሜ ማስገባት አይጠበቅብኝም ሄርሜላና አብርሃም እንደዚህ አብረው እያደሩ ስንት ነገር እየሆኑ ወይ ደግሞ እንግዲህ እንትን አብረው ሲተኙ ቪዲዮ ካላየን ነው የምትሉት አብርሃም ሩታን አይፈልጋትም ከሩታ ጋራ አይደለም ብል እንድትሉ ምን አይነት ነገር ነው የምትፈልጉት አይስወርቱ ጋር ጥያቄ የጠየኳችሁ ነው እኮ ሴትም ከወንድ የምትለየው አልፈልግም ከዚህ በኋላ እኔና አንተ አብረን መቀጠል አንችልም የምትለው እኮ አንድ ሴት ባሏ እሷን ትቶ ወደ ሌላ ሴት ሰው ልጅ አይደለም እንደዚህ አቅፎት ምናምን ያያችሁት ቪዲዮ በጣም ብዙ ቪዲዮ አለ እሱ እያለ ይቅርና ኦኬ ለምን በቴክስት አውራ ትላንትና ቲክቶክ ላይ አይታችኋል ብዬ አስባለሁ የሆነች ልጅ ነጭ ናት እሱ አበሻ ነው ከዛ ላቪው ምናምን ላቪው አለ እሱም ሲመልስ እንዴት እንደዛ ትላለች ነው እንግዲህ ኮሜንት ነው ያነበበው ልጁ እና እንዴት ነው እናንተ አንዳንድ ሰዎች በጣም ነው የምትገርሙኝ የእውነት በጣም ነው የምትገርሙኝ እኔ አይ ዶንት ኬር እኔ ሩታ አትደግፏት አትወደዳት አትጥሏት አላልኩም እኔም ፐርሰናሊ እንደ ሰው ወዳታለሁ አከብራታለሁ ግን ተግባሯን እጸየፋለሁ በቃ የምታደርጋቸው ነገሮች ይደብራሉ ገባችሁ እራሷ አልፈልግም ብላ ይጣለችው የሌላ ሰው ሲያነሳ ለምን እንደዚህ አንገበግባታል እና ትላንትና እየሳመች ምናምን አብርሃምን ማነው ላይክ እንደዛ ምናምን ለማሸነፍ የሆነ ነገር አስባ ነው አሁንም ለአብርሃም ፍቅር ኖራቱ ነው ብዬ አላስብም እኔ ኖሮም ከሆነ ደግ ጥሩ እንዳልኳችሁ ነው መጀመሪያ ላይ ኦኬ እንደዛ ነው እስቲ መጨረሻ አንድ ቪዲዮ አለኝ ከሷ ጋር ሲሆን ልክ ነኝ አይደል እሱ ደግሞ አብርሃም ጎን ሲሆን ደግሞ ልክ አይደለም እንግዲህ በኋላ ከወንድምሽ ጎን ካቆምሽ ሩታን በዚህ ልክ እንድትናገሪያትም አፍ እንድትከፍቺም ከሷ ጋር ሌላ ሰጣ ገባ እንድትገቢ አንፈልግም ገባሽ አዎ አንተም ደገምከው አዎ ይኸውልሽ አንድ ነገር ልንገርሽ በቃ እግዚአብሔር ለሰው ልጅ ክብር የላቸውም አንተ እኮ ቺ ማለት የአብርሃም እህት እኮ በጣም ትልቅ ናት ኦኬ በጣም አብርሃም እንኳን እንደዚህ አልተናገራትም እንዴት አንተ ቡዜን አፍሽን ትከፍቻለሽ ትላታለህ እናንተ እነዚህ ልጆች ክብር የላቸውም ለሰው ልጅ የሩታ አድናቂዎች የሩታ በጎች ለሰው ልጅ ክብር የላቸውም አስረግጬ ነው የምነግራችሁ ኦ ማይ ጎድነስ ሸዳ እኛ የአብርሃም ደጋፊዎችማ ክብር አለን ለሰው ልጅ አይደለም ቤተሰቦቼ እኛ እንሳደብም ለትልቅ እንደ ትልቅነቱ እናከብራለን ወንድሞች እንደዛ የሚያከብሩትን ሰው አፍሽን ትከፍቻለሽ ሩታ ላይ አፍሽን እንድትከፍቺ አንፈልግም ስፒክ ሼም ብራዘር ቢግ ሼም ዋት ይረብራል ከሌሊቱ 6 ሰዓት ላይ ጠብቁኝ ጋይስ በአዲስ ቪዲዮ እንመጣለን ጥሩ ነገር ያሰማን ቻው ወዳችኋለሁ